በኢትዮጵያ ታሪክ በአንድ 56 ቦታ የተደገሰ ትልቁ ሰርግ እጅግ በጣም በውድ መኪኖች የታጀበ ባለሀብቶች በሙላ ተጠርተው ያልቀሩበት ፕሮግራም። ነገር ግን ወገኖቻችን ከሌሉ ከነሱ ጋር መብላት ካልቻልን ሰርጋችን ሰርግ አይደለም ያሉ ሁለት የከተማችን ባለሀብቶች የደገሱት ድግስ የመኪና አስመጪው አቶ በላይ ደበበና እንዲሁም ወይዘሮ ትልቅ ሰው ገዳሙ ልጆቻቸውን በሙሸሩበት ዕለት የተናገሩት አንድ ነገር ነበር። እባካችሁ መቄዶንያ እንርዳ፣ ሰርጋችንም ከወገኖቻችን ውጪ የትም አይሆንምና እዛው እንገናኛሉ። በቃላቸው መሰረት በ56ቱም ቅርንጫፍ መቄዶንያ ላይ ያሉ አረጋውያን አበሉ፣ ድግሳቸውንም እዛው አደረጉ። ከ9,000 በላይ ሰዎችን መመገብ ችሏል። ለ200 እናቶች እንዲቆርቡም ልብስም አልብሰዋል። ሰርፕራይዙ ግን እሱ አይደለም። ደጋሾቹም እንዲህ ሲሉ ተናገሩ። ብዙ ድግሶች በልተናል፣ ብዙ ሰርጎች፣ ብዙ ፕሮግራሞች ይደናል። ነገር ግን ከመቄዶንያ የሚበልጥብን የለምና እዚህ በማድረጋችን ይቅርታ እንጠይቃለን። ይህ ወገናችን ከኛ ውጪ ማንም የለውም፣ እንደማትቀየሙንም እናስባለን አሉ። ሙሽሮቹም እናትና አባቶቻቸውን አስቸግረው የሰርጋችን ወጪ ለመቄዶንያ ይሰጥልን አሉ። 10 ሚሊዮን ብር ማበርከት ቻሉ። የአቶ በላይ ደበበ የመድኃኔዓለም ማህበርተኞች ጓደኞቻቸው ደግሞ በዛው ልክ 10 ሚሊዮን ብር አዋጥተው ለመቄዶንያ ለገሱ። ሶስተኛው ሰርፕራይዝ ለመቄዶንያ ሲኖትራክ መኪና እንካችሁ ተባሉ። የደጋሽ ቤተሰብ ቀናነት በሙሾች ልብ ላይ ማንጸባረቀ። አቡነ መቃሪዎስም